የኩላሊት ህመም ላይ ትኩረት በማድረግ ውይይታችንን የምናደርግ ይሆናል። ለመሆኑ የኩላሊት ድክመትን ሊያመጡ ወይም ሊያጋልጡ የሚችሉ ምክንያቶች ምንድናቸው? እነዚህን እንዴት መከላከል ይቻላል የሚለው ላይ ትኩረት በማድረግ የዛሬ ውይይታችን ተሰናድቷል። ለውይይታችን የጋበዝናቸው እንግዳም እዚህ ተገኝተዋል። እንኳን ደህና መጡ ይላሉ ዶክተር። እንኳን ደህና ቆያችሁ። ዶክተር አዲሱ መልኬ ይባላሉ። በጥቁር አንበሳ ሆስፒታል የውስጥ ደዌ ሕክምናና ትምህርት ክፍል ረዳት ፕሮፌሰር ናቸው። ለምታነሷቸው ማናቸውም ጥያቄዎች በተለይ የኩላሊት ድክመትን በተመለከተ ለሚነሱ ማናቸውም ጥያቄዎች ሙያዊ የሆነ ማብራሪያ ይሰጡናል። ለጥያቄዎቻችሁ 011 552 7713 የስቱዲዮ ስልክ መስመራችንን መጠቀም ትችላላችሁ። እንዲሁም 800 ላይ አጭር የጽሁፍ መልእክት ማቅረብ ጥያቄ፣ ሐሳብ፣ አስተያየቶቻችሁን ልታደርሱን ትችላላችሁ። የእናንተን ጥያቄዎች በመቀበል ሜሮን በላይ ወደኛ ታስተላልፋለች። ወንዶሰን ጥላውን ይህን ውይይት በመምራት አብሬያችሁ ቆይታ የማድረግ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዘናል። ወደ ጉዳያችን እንግባ ዶክተር። የኩላሊት ድክመትን እንደው ከማየት በፊት የኩላሊትን ተግባራት ባጭሩ መመልከት ተገቢ ነውና ምን ተግባሮችን ያከናውናሉ ኩላሊቶቻችን? ጥሩ። እንደተባለው የኩላሊት ህመሞችን ከመነጋገራችን በፊት ለግንዛቤ ያህል የኩላሊት ዋና ዋና ተግባራትን መጥቀስ ያስፈልጋል። የኩላሊት ዋና ተግባር ስናነሳ ኩላሊቶች ተፈጥሯቸው ምንድነው የሚለውን አጠር አድርገን እናያለን። ኩላሊቶች በአብዛኛው ጤናማ ሰው ሁለት ሆነው የሚፈጠሩ በሆዳችን የኋለኛ ክፍል በቀኝና በግራ ከአከርካሪ አጥንት ቀኝና ግራ በቀኝ በኩል ከጉበት በታች በግራ በኩል ደግሞ ከጣፊያ በታች የሚቀመጡ አካላት ናቸው። በመጠናቸው ከሰውነታችን ክብደት አንፃር ሲታይ በጣም ትንንሾች ናቸው። በሴንቲሜትር ከ11 እስከ 13 ሴንቲሜትር በአዋቂዎች ማለት ነው። ክብደታቸው ከ115 እስከ 170 ግራም ማለት በአንዷ ኩላሊት ከግማሽ ኪሎ ግራም በታች የምትመዝን ብትሆንም አፈጣጠራቸው በጣም አስደናቂና ተግባራቸውን በጣም አስደናቂ ነው። ቅርጻቸው የባቄላ ቅርጽ ይመስላል። ልክ እንደ ባቄላ ገባ ያለ ክፍል አላቸው። በዛ ገባ ያለው ክፍል ወደ ኩላሊት የሚገባ የደም ስራ አለ፣ ከኩላሊት የሚወጣ የደም ስራ አለ። እንዲሁም ደግሞ ከኩላሊት የሚመረተውን ወይም የሚወጣውን ሽንት ተሸክሞ የሚወጣ የሽንት ቱቦ ይኖራል። በዛ ገባ ባለ ክፍል ውስጥ የሚገቡ የመጡ ይሆናሉ። የኩላሊት ዋና ተግባሮችን አጠር አድርገን ስናይ የመጀመሪያው ማስወገድ ወይም ማጣራት ነው። ኩላሊት የምታስወግደው ወይም የምታጣራው ነገር ምንድነው? ሰውነታችን ጤናማ ስራውን በሚሰራበት ጊዜ የሚያመርታቸው ለሰውነት ለራሱ አደገኛ ወይም መርዛማ የሆኑ በጣም ብዙ ኬሚካሎች አሉ። በሰውነት የሚመረቱ ኬሚካሎች አብዛኛው በኩላሊት የሚወገዱ ይሆናል። ከዚህ በተጨማሪ ለሕክምና ወይም ለተለያዩ አገልግሎቶች የምንወስዳቸው መድኃኒቶች ወይም ሌሎች ንጥረ ነገሮች ይኖራሉ። እነኚህም በአብዛኛው በኩላሊት የሚወገዱ ይሆናል። ከዚህም ባሻገር አንዳንድ ለሰውነታችን የሚጠቅሙ ሆርሞኖች በኩላሊታችን ይወገዳሉ። ስለዚህ የመጀመሪያው ስራ ማስወገድ ነው ወይም ማጣራት የምንለው ነው። ሁለተኛው ደግሞ ማመንጨት ነው። ኩላሊት ለሰውነት በጣም አስፈላጊ የሆኑ የምታመነጫቸው ንጥረ ነገሮች ወይም ሆርሞኖች አሉ። በተለይም ለቀይ ደም ሴል መስራት ወይም መገንባት የሚያገለግል ለቫይታሚን ዲ እና ለአጥንት ጥንካሬ የሚያገለግል ሆርሞን እንዲሁም ደግሞ ለግፊት ቁጥጥር የሚያስፈልግ ጉዳዮችን ንጥረ ነገሮችን ታመነጫለች። ሶስተኛው ደግሞ መቆጠብ ወይም ማስቀረት ነው። ኩላሊት የምታስወግደውን ያህል በኩላሊት የሚያልፈው የደም ዝውውር ሲያልፍ ለሰውነት በጣም አስፈላጊ የሆኑ ነገሮች በሽንት በኩል እንዳይወጡ ትቆጥባለች። ሁለቱም ኩላሊቶች ይቆጥባሉ ማለት ነው። በተለይም ፕሮቲን ትልልቅ ፕሮቲን ሴሎች በኩላሊት በኩል አልፈው ከሰውነት እንዳይወገዱና ሰውነት በፕሮቲን እጥረት ችግር እንዳያጋጥመው ይሄንን የመቆጠብ ወይም የማስቀረት ስራ ይሰራል። እንዲሁም ግሉኮስ ብዙ ጊዜ በሽንት አልፍም ካለፈም ግን በመጀመሪያው የኩላሊት የማጣሪያ ክፍል ወደ ሰውነት ይመለሳል። ስለዚህ ብዙ መሰረታዊ ለሰውነት የሚያስፈልጉ ንጥረ ነገሮችን ትቆጥባለች። ሌሎች መሰረታዊ ጥቅሞች የሰውነትን የአሲድነት መጠን በጣም በጥብቅ ተስተካክሎ ለሰውነት ስራ አመች በሆነ መንገድ እንዲቀጥል
ታስተካክላለች። የሰውነትን የውሃ የጨውና የደም ግፊት መጠን ኩላሊቶች ያስተካክላሉ። ከዚህ ባሻገር ብዙ የምንወስዳቸውን እለት የምንወስዳቸውን ማንኛቸውን ነገሮች ተግባራቸውን ከከወኑ በኋላ ወደ ሌሎች ኬሚካሎች ከተቀየሩ በኋላ ያንን በሚያስፈልገው መጠን ትቆጣጠራለች። ስለዚህ ኩላሊት ሰውነት ውስጥ የሚያስፈልገውን የኬሚካል መጠን፣ የአሲድነት መጠን፣ የውሃ የደም ግፊት መጠን በትክክል እና ለሰውነት ተስማሚ በሆነ ሁኔታ እንዲኖር ወይም ሆሚዮስታሲስ በምንለው መንገድ እንድንቆጣጠር የምታስፈልገን አካላት ወይም የሚያስፈልጉ አካላት ናቸው። ስለዚህ እነዚህ ሁሉ ተግባራት የሚያከናውኑ ናቸው ማለት ይቻላል። ለምን እነዚህን ተግባራት ኩላሊቶች በትክክል እንዳይወጡ እክል የሚፈጥሩባቸው ችግር የሚሆኑባቸው ነገሮች ምንድናቸው ማለት ይቻላል? ዋና ዋናዎቹን አሁን እንጥቀስ። ጥሩ። የኩላሊት ህመም አይነቶች ወይም የኩላሊትን ስራ የሚያስተጓጉሉ ችግሮች በጣም በርካታ ናቸው። በተፈጥሮ ኩላሊት አፈጣጠር ችግር ሊኖር ይችላል። የኩላሊት ተደጋጋሚ ኢንፌክሽኖች ሊኖሩ ይችላሉ። ብዙ ጊዜ እነዚህ ኢንፌክሽኖች ፊኛና ሽንት ቱቦ ላይ የሚቀሩ ቢሆንም ኩላሊትን ሊያጠቁ ይችላሉ። የኩላሊት ጠጠር፣ እጢ፣ ካንሰር ሊኖሩ ይችላሉ። በዋነኝነት ኩላሊትን በከፋ ሁኔታ የሚጎዱ አጣዳፊ የሆነ የኩላሊት መድከም ወይም ደግሞ ቀስ ብሎ የሚመጣ የኩላሊት መድከም ብለን እንጠራቸው አሉ። እነኚህ አጣዳፊ የሆነ የኩላሊት መድከም ወይም ቀስ ብሎ የሚመጣ የኩላሊት መድከም በራሳቸው አንድ በሽታ ሳይሆኑ በብዙ የተለያዩ ምክንያቶች ሊመጡ የሚችሉ የኩላሊት ስራ ሲቀንስ፣ አንዳንዴ ፈጽሞ ሲጠፋ ወይም ሲቆም የምናያቸው የኩላሊት ስራ መድከሞች ናቸው። ወደነኚህ ጉዳዮች መንስኤ ስንመጣ በተለይ አጣዳፊ የምንለው የኩላሊት መድከም በሰዓታት ወይም በደቂቃዎች የኩላሊት የስራ መጠን በከፍተኛ ሁኔታ ሲቀንስ የሚታይ ችግር ነው። መንስኤዎቹን በሶስት ከፍለን እናያቸዋለን። የመጀመሪያው እዚህ ላይ ትንሽ ስለ ኩላሊት አሰራር ማንሳት ያስፈልጋል። ኩላሊት ይህን የማጣራት ስራ ስትሰራ 20% ያህሉ የደም ዝውውር ወደ ኩላሊት ነው የሚሄደው። ከልብ ተረሽቶ የሚመጣው ደም 20% ያህሉ ወደ ኩላሊት ይሄዳል። ኩላሊቶች በቀን ወደ 180 ሊትር ያህል ደም ያጣራሉ። አስፈላጊውን ስራ ለመስራት ያን ያህል ደም ወደ ኩላሊት በአማካኝ ይሄዳል። ስለዚህ የደም ስሮች የደም ዝውውር በጣም መሰረታዊ ነገር ነው ኩላሊት ስራዋን በአግባብ እንድትወጣ። ከዛም በኋላ ይሄ ደም ወደ ኩላሊት ከሄደ በኋላ በጣም ጥቃቅን የሆኑ የደም ስሮች እንደ ማጣሪያ ወይም ወንፊት የሚያገለግሉ አብዛኛው ትልልቅ የሆኑ እንደ ፕሮቲንና የደም ሴል አይነቶችን በማስቀረት ፈሳሹ ክፍል ወደ ኩላሊት አስፈላጊው ስራ የማጣራት የመቆጠብና ሌሎችም ስራዎች እንዲከናወን ይገባል። እዚህ አጣዳፊ የሆነ የኩላሊት ችግር የሚከሰተው ከሶስቱ አንደኛው ኩላሊት ጤናማ ሆና ግን የደም ዝውውሩ በቂ ሳይሆን ወደ ኩላሊት የሚሄደው የደም መጠን ዝቅተኛ በሚሆንበት ጊዜ ነው። ይሄኛው ከኩላሊት አስቀድሞ ችግሩ ከኩላሊት በፊት ሲሆን ነው። ሁለተኛው ችግር ኩላሊት ላይ ችግሩ ሲኖር ነው። ኩላሊት ራሷ ስትጎዳ ማለት ነው። ለዚህም የተለያዩ ምክንያቶች ይኖራሉ። ሶስተኛው ደግሞ ኩላሊት ስራዋን በአግባቡ ሰርታ መጣራት የሚኖርበትን ነገር አጣርታ ሽንት ከኩላሊት ወጥቶ በሽንት ቱቦዎች ሲያልፍ የሽንቱን መተላለፍ የሚያግዱ የሚዘጉ ነገሮች ሲኖሩ ነው። አሁን የኩላሊት ጤናማነት እንዳለ ሆኖ ነገር ግን ሽንቱ ባለመተላለፉ የሚፈጠረው ግፊት ኩላሊትን ሊያዳክም ይችላል። ስለዚህ አጣዳፊ የኩላሊት መድከም በዋነኝነት በእነኚህ ሶስት ክፍሎች እናየዋለን። የመጀመሪያው የኩላሊት የደም ዝውውሩ መቀነስ፣ ለምሳሌ ብዙ ደም ሰው ሊፈስ ይችላል። በወሊድ ምክንያት፣ በአደጋ ምክንያት፣ በተለያዩ በኦፕሬሽን ምክንያት ከፍተኛ የደም መጠን ከፈሰሰውና ያንን የደም መጠን ወይም ደግሞ ተመጣጣኝ የሆነ የፈሳሽ መጠን በጊዜ ማግኘት ካልቻለ ኩላሊት የማጣራቱ ስራ ሊሰራ ይችላል። ተቅማጥ ወይም ትውከት በከፍተኛ መጠን ካለ አሁንም የፈሳሽ መጠን ከሰውነታችን ስለሚጎድል በዚህ ምክንያት ወደ ኩላሊት የሚሄደው የደም ዝውውር በከፍተኛ ሁኔታ ይቀንሳል።
የልብ ድካም ካለ አሁንም ወደ ሰውነት የሚረጨው እንዲሁም ወደ ኩላሊት የሚሄደው የደም መጠን በከፍተኛ ሁኔታ ስለሚቀንስ ኩላሊት በአግባቡ ስራዋን መስራት አትችልም። የተሰራጨ ኢንፌክሽን ካለ አሁንም የደም ስር ላይ ያለው ግፊት ይቀንሳል፣ አሁንም ወደ ኩላሊት የሚሄደው የደም መጠን ይቀንሳል። ኩላሊት በቂ ደም ስለማታገኝ የማጣራቱና ሌላውን ስራ በአግባቡ መስራት አትችልም። ወደ ሁለተኛው ከመሄዳችን በፊት መስመር ላይ ጥያቄ ያለው ይመስለኛል። እንቀበልና ሁለተኛውን ነጥብ ከጥያቄው በኋላ እንመለስበታለን። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። አቤት፣ ጥያቄ ለመጠየቅ ነበር። ይቻላል፣ ይጠይቁ። እሺ፣ ዶክተር ለማግኘት ይችላል? ይችላሉ። ይሄው አለሁኝ። እሺ፣ ዶክተር ሄሎ። ሄሎ። አቤት፣ ለአምስት ዓመት ያህል በተደጋጋሚ የእግር መንገድ እጓዝ ነበረ፣ የ3 ሰዓት መንገድ እና እሱ መንገዱ ያው ከጎኔ ላይ ከቀኝ ጎኔ ላይ የውጋት ስሜት አከተለብኝ እና ወደ ባህር ዳር ሂጄ ታከምኩኝ። ጠጠር ነው አሉኝ። ያው የሚዋጥ ነገር ሰጡኝ። ዋን እየጠጣሁኝ ያው ቆየሁኝ። አሁን ግን እንትን የማቃጠል ስሜት በቃ ሆዴ አካባቢ፣ ሲኛ አካባቢ፣ ታፋዬ ላይ አካባቢ፣ ቀኝ ጎኔ ላይ በጣም የማቃጠል የመለብለብ ስሜት አለብኝ። ይሄ ከምን ተነስቶ ነው? ወደ ምን ሲያደርሰኛል? ምን ለመጠየቅ ነበር። እሺ፣ እናመሰግናለን። ጥያቄውን ተቀብለናል። ስለዚህ እናሰናብታቸው። ሊከታተሉ ይችላሉ ምላሹን። ስለደወሉ እናመሰግናለን። የእሳቸውን ጥያቄ ከማየታችን በፊት ሁለተኛውና ሶስተኛውን ነጥብ አይተን ብንመለስ የተሻለ ነው የሚመስለኝ። ጥሩ። የመጀመሪያው ነጥብ እንዳነሳ ነው ወደ ኩላሊት የሚሄደው የደም ዝውውር ሲቀንስ የሚከሰት አጣዳፊ የሆነ የኩላሊት መድከም ነው። ሁለተኛው ግን ኩላሊት ውስጥ ያሉ የተለያዩ ክፍሎች በቀጥታ ሲጎዱ የሚመጣ የኩላሊት መድከም ነው። ለዚህ መንስኤው ብዙ መንስኤዎች አሉ። የመጀመሪያው ልክ አንደኛው ላይ እንዳየነው የደም ዝውውሩ ሲቀንስ ለተወሰነ ጊዜ ኩላሊት ላይ ምንም ጉዳት ሳይደርስ ማጣራቱ ሊቀንስ ይችላል። ያ የደም ግፊት መቀነስ ወይም የደም ዝውውሩ መቀነስ እየቆየ ሲሄድ ግን ኩላሊት ላይ ራሱ ችግር ይፈጥራል። ውስጥ ያሉ ጥቃቅን ቱቦች ወይም ቲዩቡልስ የምንላቸው ላይ ችግር ይፈጥራል። ስለዚህ በዋነኝነት ወይም ዋናው የኩላሊት የውስጥ ክፍሎች በራሳቸው ሲጎዱ የሚመጡት የኩላሊት መድከም አንዱ ይሄ የደም ዝውውር መቀነስ ወይም የደም ግፊት መቀነስ ለረጅም ጊዜ ሳይስተካከል ከቆየ ይሄንን ይዞ ሊመጣ ይችላል። ከዚህ ባሻገር የደም ዝውውሩን ሊቀንሱ የሚችሉ ሌሎች መድኃኒቶችም ተጨማሪ ከሆኑ በተጨማሪነት ካሉ በቀላሉ የኩላሊት የውስጥ ክፍሎች ሊጎዱ ይችላሉ። ሌላው ኩላሊት ላይ የውስጥ ክፍሎች ለጉዳት የሚያደርሰውና ለአጣዳፊ ኩላሊት ድክመት የሚዳርገው ለኩላሊት አደገኛ የሆኑ ወይም መርዛማ የሆኑ ከሰውነታችን የሚመነጩ ወይም ደግሞ በውጭ የምንወስዳቸው ኬሚካሎች ናቸው። ለምሳሌ ከሰውነታችን ከሚመነጩት ውስጥ ከጡንቻችን የሚመነጭ ፕሮቲን አለ። ግጭት ሲያጋጥመን ወይም ከፍተኛ የሆነ መቀጥቀጥ ሲኖር ይሄ ነገር ለኩላሊት ከጡንቻ የሚመነጨው ፕሮቲን ለኩላሊት አደገኛ ሆኖ ጉዳት ሊያደርስ ይችላል። ሌላው ከቀይ ደም ሴሎች ሲሞቱ የሚወጣው አሁንም እንደዚህ ንጥረ ነገር ከሰውነታችን ወጥቶ ለኩላሊት አደገኛ ሊሆን ይችላል። ሌሎች መድኃኒቶች ናቸው። እዚህ ላይ በጣም ትኩረት የሚያስፈልገው ነገር ነው። መድኃኒቶች በቀጥታ ኩላሊትን ሊጎዱ የሚችሉ መድኃኒቶች አሉ። መድኃኒቶች የራሳቸው የሆነ ጥቅም ቢኖራቸው ሁልጊዜ ግንዛቤ ተደርጎ በተለይ ለኩላሊት ህመም ተጋላጭ ለሆኑ ሰዎች የግድ አስፈላጊ ሲሆንና አማራጭ በማይኖርበት ጊዜ መታዘዝ የሚኖርባቸው መድኃኒቶች ናቸው። እነኚህም ቀጥታ የኩላሊትን የውስጥ ክፍሎች ሊጎዱ ይችላሉ። ሌሎች የኩላሊትን የውስጥ ክፍል ሊጎዱ የሚችሉ አይነት ህመሞች አሉ። ለምሳሌ የወባ ህመም ከእርግዝና ጋር ተያይዞ የሚመጣ ከፍተኛ የደም ግፊት ትንንሽ የደም ስሮችን ኩላሊት ውስጥ ያሉትን ጉዳት በማድረስ የኩላሊትን የውስጥ ክፍል በጉዳት ለአጣዳፊ የሆነ የኩላሊት መድከም ሊያጋልጥ ይችላል። ከዚህ ባሻገር የኩላሊት የመጀመሪያው የሚያጣራው ክፍል ላይ ቁስለት ወይም መድገን አይነት የሚያመጡ ግሎሜሩሎኔፍራይቲስ ብለን የምንጠራው የሚያመጡ ችግሮች አሉ። እነኚህ ባጭሩ የኩላሊት የውስጠኛው ክፍል ሲጎዳ ምክንያቱ ነው ለኩላሊት መድከም የሚያጋልጡ ናቸው። ሶስተኛው ቀላል ነው። ኩላሊት በሚገባ ስራዋን ሰርታ ሽንት በሚወጣበት ጊዜ በሁለቱ የኩላሊት
ከኩላሊት የሚወጣውን ሽንት የሚወስዱ ቱቦዎች ላይ መዘጋት ሲኖር ወይም ደግሞ ፊኛ አካባቢ መዘጋት ሲኖር ወይም ከፊኛ መውጣት ሽንት መውጣት እንዳይችል የሚያደርጉ መጥበብ መዘጋት ምክንያቶች ሲኖሩ የሚከሰት አጣዳፊ የሆነ የኩላሊት መድከም ነው። ስለዚህ የሚዘጉት የሚደፍኑት ነገሮች ምን ሊሆኑ ይችላሉ? በጣም እነሱ የሚዘጉ ወይም የሚደፍኑ ነገሮች ጠጠር ሊሆን ይችላል። በሁለቱም የኩላሊቶች ወይም ደግሞ ከኩላሊት በሚወጡ ቱቦዎች ዩሬተርስ የምንላቸው ላይ የሚገኝ ጠጠር ወይም ደግሞ ፊኛ ላይ የሚኖር ጠጠር ሊሆን ይችላል። የደም መርጋት ሊሆን ይችላል። ወይም ደግሞ የተሰራጨ ካንሰር ሊሆን ይችላል። በተለይ በሴቶች የማህፀን ጫፍ ካንሰር ወይም ከማህፀን አካባቢ ያሉ ካንሰር ሁለቱንም ቱቦዎች ሊዘጋ ይችላል። ወይም ደግሞ ጠባሳ በጣም በሰፊ ሁኔታ በሆዳችን ጀርባ ውስጥ ያለ ጠባሳ ሊሆን ይችላል። በሽንት ቱቦ ውስጥ የሚፈጠር ጠባሳ ወይም ስትሪክቸር የምንለው እሱም ሊዘጋው ይችላል። ብዙ ጊዜ ከአጣዳፊ የኩላሊት ድክመቶች ቶሎ ከታወቀ በጣም ቀላል መፍትሄ ያለው ጥሩ መፍትሄ ያለው የአጣዳፊ የኩላሊት መድከም መንስኤ ይሄ የኩላሊት የሽንት ቱቦዎች አካባቢ መዘጋት ያለው ምክንያቱም ከታወቀ ያን የዘጋውን ምክንያት በማስወገድ አንዳንዴ ከውጭ ያሉ ቱቦዎችን በማስገባት ሽንቱን እንዲፈስ በማድረግ በቶሎ የኩላሊት ስራ እንዲመለስ ማድረግ ይቻላል። መልካም። ስለ ጠጠር አንስተውልን ነበረ። ጠጠሩ ኩላሊት በሚገባ ስራዋን ሰርታ ሽንቱ መወገድ ሲገባው የሽንት መወገጃውን ሊደፍን ከሚችሉ መካከል ተብሏል። ጥያቄያችን ያነሱልንም እንደዚሁ ከጠጠር ጋር የተያዘ ጉዳይ ነው። የሳቸውን መመልከት እንችላለን። አሁን በጣም ጥሩ። አሁን መመልከት እንችላለን። የሳቸው ጥያቄ ህመም ነው። በአብዛኛው ብዙ ጊዜ የኩላሊት ህመሜን መንገድ ሲሄድ ወይም ስራ ሲሰራ ከስራዬ ጠባይ ጋር ብዙ ስለምቆም ብዙ ስለምሄድ የሚል ነገሮች ይሰማሉ። እንግዲህ ግልጽ የሆነ ሳይንሳዊ መረጃ የለም። መቆም ረጅም ሰዓት መራመድ የኩላሊት ህመምን ያመጣል የሚል ማለት ነው። ስለዚህ ብዙ ጊዜ እንደ ኩላሊት ችግር መንስኤ አይቆጠርም ረጅም መንገድ መሄድ፣ ረጅም ሰዓት መቆም ወይም መቀመጥ። ህመም ያለው ሰው እያመመው ያለው ሰው የሚያባብሱ እንቅስቃሴዎች ወይም ጉዞ አባብሶበት ሊሆን ይችላል። እርሳቸው የገለጹት የኩላሊት ጠጠር አላቸው ተብሏል። አሁን እኛ የምናተኩረው የኩላሊት ድክመት ሊያመጣ የሚችል ወይም ስራውን ማድከም የሚችል ጠጠር በሁለቱም በኩል ያለ ሙሉ በሙሉ የሚዘጋ ጠጠር ነው። ያ አጣዳፊ ነው። በተምላላሽም የሚታይ ነገር አይደለም። ጠጠሩ እንዲወገድ ካልተደረገ ኩላሊቷ በአጠቃላይ ከፍተኛ የኩላሊት ድክመት ውስጥ ሊገቡ ይችላሉ። ህመም ነው እሳቸው የሚገልጡት። ስለዚህ ከጠጠር ጋር የተያያዘ ህመም ከሆነ አሁንም ሐኪም ጋር ሄደው መታየት አለባቸው። በትክክል ጠጠሩ አለው ወይ? የጠጠሩ መጠን ምን ያህል ነው? ጠጠሩ የኩላሊት የሽንት ቱቦችን የመዝጋት ባህሪ አምጥቷል ወይስ አላመጣም? እነኚህ የሚሉትን መመልከት ያስፈልጋል። እነኚህ ነገሮች ካሉ አሁንም በቂ ፈሳሽ እየወሰዱ ሊወገድበት የሚችል መንገድ ይኖራል። ወይም ለህመሙ የሚያግዙ ነገሮች ሊደረግላቸው ይችላል። ጠጠሩ መውጣት አለበት ተብሎ ከተወሰደ ደግሞ እንዲወጣ ሊደረግ ይችላል። ከዛ ባሻገር ግን ጠጠሩም ሳይኖር ከጡንቻ ጋር ከጅማት ጋር የተያዙ ህመሞች ወይም ከነርቭ ጋር ከወገብ ህመም ጋር የተያዙ ህመሞች የኩላሊት ህመም ሊመስሉ ስለሚችሉ ህመሙ ቀጣይነት ካለው ሐኪም ጋር ሄደው ህመሙ የመጣው በትክክል ከኩላሊት ችግር ጋር ተያይዞ ነው አይደለም የሚለውን ማወቅ ያስፈልጋል ማለት ነው። መልካም። አሁንም አንድ ጥያቄ እንቀበላለን። ሄሎ። አቤት አቤት። ሄሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን። ዶክተርን ጥያቄ ለመጠየቅ ነበር። ይቻላል፣ ይጠይቁ። እሺ ዶክተር። ሄሎ። አቤት። ይሰማል ዶክተር? ይሰማል። ይቀጥሉ። ኩላሊቴን ዛሬ 19ኛ ቀኔ ጥቁር አንበሳ አንድ ኩላሊቴን አስወጥቼ ነበር። ጥሩ። በምክንያት ነበር ኩላሊት የወጣው? ኩላሊቴን በተፈጥሮ አንዷ ኩላሊት ወደ ሽንት ቱቦ መሄጃ ቱቦ ተጣብቋል። በተፈጥሮ ነበር የተባለው እና እዛ ተጣብቋል ተብሎ ውሃ ይዞ ነበረ። እዛ ቼክ አድርጎ ኩላሊቷ ወደ ዳሜጅ ምንም ፋንክሽን ልትሰራ አልቻለችም። አንዷን ኩላሊት አስወጥቼ ነበር። ጥሩ። አሁን እንደገና በአንድ ኩላሊት ነው አሁን ልጠይቅ የምፈልገው። አንዷን ኩላሊት እንደ ድሮ ስንት ሊትር ውሃ ልጠጣ፣ በስንት ሊትር ውሃ ልንከባከባት፣ እንደገና ሌላ ምን ማድረግ እንዳለብኝ እንደገና እሷን ለመንከባከብ ጥያቄ ለመጠየቅ ነበር ዶክተር። በጣም ጥሩ። እሺ። እና ከስንት ሊትር ውሃ መጠጣት እንደሚገባኝ ምናምን ለመጠየቅ ነው።
እሺ እናመሰግናለን። ጥያቄውን ተቀብለናል። ዶክተር ባጭሩ ምላሽ ሰጡበትና ወደ ሌሎች ቀጣይ ጉዳዮች እናልፋለን። በጣም ጥሩ። ይህ በጣም ጥሩ ጥያቄ ነው። በአንድ ኩላሊት የሚኖሩ ሰዎች አሉ። በአንድ በሌላ ምክንያት በተፈጥሮ አንድ ኩላሊት ሊኖራቸው ይችላል። በአደጋ ወይም በህመም ምክንያት አንድ ኩላሊታቸው እንዲወጣ ሊደረግ ይችላል። ወይም ደግሞ ኩላሊት በመለገስ ለዘመዶቻቸው፣ ለእህት ወንድሞቻቸው፣ ለልጆቻቸው ኩላሊት በመለገስ በአንድ ኩላሊት ሊኖሩ ይችላሉ። አንድ ኩላሊት የሁለቱም ኩላሊቶች ስራ ብዙ ጊዜ በአግባቡ እስከ ህይወት ፍጻሜ የመስራት አቅም አላት። ስለዚህ ሌላ ህመም ተደራቢ ህመም ከሌላት ጤናኛዋ ኩላሊት ብዙ ጊዜ ችግር አያጋጥማቸውም። ግን የበለጠ ጥንቃቄ ማድረግ ይኖርባቸዋል። እነዚህ ሰዎች ተመልካች እንደጠየቁት አንደኛው በቂ ውሃ መጠጣት ነው። በቂ ውሃ የሚወሰደው ሰው እንደሚኖርበት አካባቢ ሞቃት አካባቢ የሚኖር ሰው ከሆነ ቀዝቃዛ አካባቢ ከሚኖረው ሰው የሚወስደው የውሃ መጠን ይለያያል። በዋነኝነት የምንመክረው የሽንቱ መጠን ላይ በቂ የሽንት መጠን እንዲኖራቸው የሚያደርግ የፈሳሽ መጠን እንዲወስዱ ይመከራል። በቂ የሽንት መጠን ማለት ምን ማለት ነው? ጠጠር ላላቸው ሰዎች ቢያንስ የ2 ሊትር ሽንት እንዲኖራቸው በ24 ሰዓት ውስጥ ይፈለጋል። ለዚህ ሞቃታማ አካባቢ የሚኖሩ ሰዎች ከሆኑ ምናልባት ከ4 ከ5 ሊትር አካባቢ ውሃ መጠጣት ሊያስፈልጋቸው ይችላል። ቀዝቀዝ ያለ አካባቢ የሚኖሩ ሰዎች ከሆኑ ያንን የሽንት መጠን ምናልባት 3 ሊትር ውሃ በ24 ሰዓት ውስጥ መጠጣት ሊያገኙት ይችላሉ። በቂ የሆነ የሽንት መጠን ከ1 ሊትር በላይ ካለ በቂ ልንለው እንችላለን። ስለዚህ በቂ የሽንት መጠን እንዲኖራቸው የሚያደርግ የውሃ መጠን ነው እንልም እንችላለን። ምክንያቱም እንደ ላቡ መጠን እንዳየር ሁኔታው የሽንቱ መጠን ስለሚለያይ ያው ሌላ ማድረግ የሚኖርባቸው ጥንቃቄ ክትትል ማድረግ ነው። አሁን ውሃ በመጠጣታቸው ወይም በቂ የሽንት መጠን አየሁ በማለታቸው የኩላሊቱ የስራ መጠን ኖርማል ነው ወይም ትክክል ነው ማለት ያስቸግራል። ስለዚህ ቢያንስ በአመት 1 ወይ 2 የኩላሊቱን የስራ መጠን ከባለሙያ ጋር እየሄዱ በሚደረጉ የደምርና የሽንት ምርመራዎች ቸክ አድርገው ማረጋገጥ ይኖርባቸዋል። መልካም። እንግዲህ ቀደም ሲል አጣዳፊ የሆነ የኩላሊት ድክመት ምን ማለት ነው፣ የሚያመጡት ነገሮች ምንድናቸው የሚሉትን በሚገባ አይተውልናል። አሁን ደግሞ ዘላቂ ወይም ዘግየት ብሎ ቢመጣ መዘግየት እንኳን ለማለት ይከብዳል፣ በእንግሊዝኛ ክሮኒክ የሚባለውን አይነት ኢየሱስ መነሻው ምንድነው የሚለውን ባጭሩ እንመልከት እስኪ። ጥሩ። ቀስ ብሎ የሚመጣው ወይም በወራት በአመታት የኩላሊትን ስራ እያዳከመ የሚሄደው አይነት የኩላሊት መድከም መንስኤዎቹ ከመጀመሪያው ትንሽ ይለያሉ። በዓለም አቀፍ ደረጃ ዋናዎቹ መንስኤዎች የስኳር ህመም እና የደም ግፊት ናቸው። ሁለቱ በድምሩ ወደ 70% ያህሉን የቀስ ብሎ የሚመጣ ወይም አዝጋሚ ሆኖ የሚመጣውን የኩላሊት መድከም ያመጣሉ። ይህ ከሀገር ሀገር ይለያያል። በሶስተኛና በአራተኛ ደረጃ የዚህ የኩላሊት መድከም መንስኤዎች ግሎሜሩሎኔፍራይቲስ የምንለው የኩላሊት መጀመሪያ የሚያጣራው ክፍል መቁሰል ወይም ስራው መዳከም እና በተፈጥሮ በተለይ በዘር የሚተላለፍ ኩላሊት ውስጥ በጣም በርካታ ውሃ የቋጠሩ ሲስቴም የምንላቸው ነገሮችን ይዞ የሚመጣ ፖሊሲስቲክ ኪድኒ ዲዚዝ የሚባል ትንሽ ውሃ የቋጠሩ በርካታ ነገሮች ይዞ የሚመጣ አራቱ ዋና ምክንያቶች እነኚህ ናቸው በዓለም አቀፍ ደረጃ። ትልልቆቹ እንደጠቀስኩት የስኳር ህመምና የደም ግፊት ህመም ናቸው መንስኤዎቹ። ከአጣዳፊ ኩላሊት መድከም የሚለየው ይህ የኩላሊት መድከም መነሻዎች ይኖሩታል። ቅድም እንደጠቀስኩት የሚያባብሱ ነገሮች ይኖሩታል። ከዛ በኋላ በወራት በአብዛኛው ግን በረጅም ጊዜ አመታት የኩላሊትን ስራ እያደከመ የሚሄድ ነው። አጣዳፊ የኩላሊት መድከም ምክንያቱ ከታከመ ወይንም ደግሞ ለአጭር ጊዜ ድጋፍ ተደርጎ ታማሚው ሰው ያንን ጊዜ ማለፍ ከቻለ ኩላሊቷ ጤናማ ሆና ኖርማል ሆኖ እንደገና መኖር ይችላል። ቀስ ብሎ የሚመጣው ወይም ዘገም አዝግሞ የሚመጣው በረጅም ጊዜ የሚመጣው የኩላሊት መድከም ግን ብዙ ጊዜ ወደ ኋላ አይመለስም። ኩላሊቷን ወደ ጤናማ ሁኔታ መመለስ አይቻልም።
ስለዚህ በጣም ትኩረት የሚፈልግ ጉዳይ ነው። ሂደቱን ማዘግየት ወይም ደግሞ የበለጠ ጉዳት እንዳያደርስ በአጭር ዓመታት ውስጥ ጉዳት እንዳያደርስ ማድረግ የሚቻሉበት መንገዶች ህክምናዎች አሉ። ስለዚህ የዚህ የዘገምተኛ ወይም ቀስ ብሎ የመጣ ኩላሊት መድከም ሂደት ከአጣዳፊው ይለያል። ኩላሊቷን ቀስ እያለ ያደከመ ጠባሳ እየተወ መልሳ እንዳታገግም እያደረገ የኩላሊትን ስራዎች እያዳከመ የሚሄድ ችግር ነው። ምናልባት ጉዳቱ እንዳይከፋ ማድረግ የሚቻልባቸውን የህክምና ድጋፎች ከአንድ ጥያቄ በኋላ ብናያቸው ጥሩ ነው። ሄሎ ጤና ይስጥልን። እግዚአብሔር ይመስገን። ማንን ነበር? ከሀሳብ መስበሪክ ወርቅ እባላለሁ። እሺ አይሆነ ኩላሊት ህመም ሲሰማኝ ሐኪም ሄድኩኝ። የሚሰማኝም ያው ጭኔ ይደነዘኛል። እንደገና ይሄ ሽንጤ ላይ በጀርባዬ ሽንጤ ላይ የሆነ ነገር ይሰማኛል። ከዛ በኋላ በዛ ሐኪም ሄድኩኝና ሐኪም ሳማከር የኩላሊት ኢንፌክሽን ነው ለመድኃኒት ታዘዘልኝ። ከዛ መድኃኒት ታዘዘልኝ በኋላ ያ መድኃኒት ሶስት እንደገና ፊቴ ሁሉ አበጠ። እንደገና ሰውነቴ ሁሉ እያባበጠ ሲያስቸግረኝ ሌሊት ደግሞ እንቅልፍ የለኝም። እንደዛ ሲያስቸግረኝ መድኃኒቱን አቋርጬ ተውኩት። አሁን ግን ደህና ነኝ እና እንዲሁ የበሽታው ሁኔታ ስንቱን ስላላለኝ መድኃኒት አቋርጬ ተው። ግን አሁን በጣም ትቶኛል። ፊቴን ትምለኝ እንቅልፍ የሚነሳኝ ነበርም ትቶኛል። አሁን እስኪ ልጠይቅ ብዬ ነው ችግር ያመጣብኛል የማቋረጥ መድኃኒቱ። ሐኪሙንም እንዳላማክረው ሐኪሙ ችግር ስላለበት ሲጠይቁት መልስ ስለማይሰጠኝ ብዬ ዝም ብዬ አቋርጬ ተውኩት። አሁን እናንተን እየተከታተልኩ ነው። እሺ እናመሰግናለን። ጥያቄውን በሚገባ ጥያቄ ያላቸው ዶክተር ተነጋገሩ። ጥሩ። መቼ ነው ይሄ የተከሰተው? መጀመሪያ የማበጥ ምልክት ያዩት መቼ ነው? ፊቴ መድኃኒት ከወሰድኩ በኋላ መቼ? ወቅቱ ካሁን አንፃር የዛሬ ወር ነው ሳምንት ነው መቼ ነው? አሁን ሰኞ ማለት ነው። ሳምንቱ ነገ 15 ቀን። አሁን ሙሉ በሙሉ ተጠፍቷል። ሄጄም ተመርምሬ መጥቼ ያው ያዘልኝ መድኃኒት ሶስት ነው። በቃ እንደወሰድኩት ማታ እንደጀመርኩት ሲልብኝ ሲጀምር ሰውነቴን ሌትም እንቅልፍ ሳጣ አሁንም እስኪ የዛ ድንገት መድኃኒቱ እየሰራ እንደሆነ ብዬ ተከታትዬ ወደ 4 ቀን አልመለስልኝ ሲል ተውኩት። እንደገና መስራት አቋርጬ። እሺ እናመሰግናለን። ምላሹን ሊከታተሉ ይችላሉ። ምናልባት ካነሳነው ርዕሰ ጉዳዮች ጋር በማያያዝ አጠራጠር አድርገዋቸውና ወደ ሌሎች ነጥቦች አሁን ባለሙያ ማማከር ይኖርባቸዋል። እብጠቱ በኩላሊት ህመሙ የመጣ ነው ወይስ መድኃኒት ያመጣው እብጠት ነው የሚለው ማወቅ ያስፈልጋል። የኩላሊት ኢንፌክሽን በአብዛኛው እብጠት አያመጣም። ግን ኢንፌክሽን ተብሎ የታከመው ነገር ሌላ የኩላሊት ችግር እብጠት ሊያመጣ የሚችል ከኢንፌክሽን ውጪ የሆነ የኩላሊት ችግር ሊሆን ይችላል። ስለዚህ ኢንፌክሽን ስለመሆኑ እርግጠኛ መሆን የሚቻለው ካልቸር ተወስዶ ነው እና ሽንት ላይ የሚታዩ ውጤቶች ኢንፌክሽን ነው አይደለም የሚለውን 100% ለመመለስ ስለማያስችሉ፣ ሁለተኛው ነገር መድኃኒት ነው ኢንፌክሽን ነው የሚለውንም ነገር እርግጠኛ መሆን ያስቸግራል። አንዳንዴ መድኃኒቱ ሳያስማማቸው ቀርቶ ከባድ የሆነ የአለርጂ ምልክት የፊት እብጠት ማሳከክ ይዞ ሊመጣ ይችላል። ይሄ ከመድኃኒቱ ጋር የሚገናኝ ሊሆን ይችላል። የኩላሊት ችግር ፈጽሞ ላይሆን ይችላል። ስለዚህ ጊዜውም አጭር ነው። የኩላሊትም ችግር መድከምም ካለው ወይም እብጠት የሚያመጣ የኩላሊት ችግርም ካለው መታወቂያው ጊዜ አሁን ስለሆነ መልሰው ሐኪሞትን ማማከር አለበት። መድኃኒቱ ያመጣው በሐኪሙ ስህተት ወይም በሐኪሙ ችግር አለ። የመድኃኒቶቹ ባህሪ አለርጂክ ሆኖበት ሊሆን ይችላል። የተሰውነቶት ተፈጥሮ ሊሆን ስለሚችል ሂደው ያማክሩታል። ተጨማሪ ምርመራዎች ሊያደርግልዎት ይችላል። የኩላሊት ነው የስራ መጠን የሚለኩ የደም ምርመራዎች ተደርጎ የኩላሊት ችግር አለ የለም የሚለው ይታወቃል። በጣም ጥሩ። ምናልባት ምልክቶቹን አጠራጥራ አድርገን እንመልከትና ከምልክቶቹ ጋር በተገናኘ አንዳንድ የህክምና ድጋፎች የሚደረጉ ካሉ እነሱን ደግሞ እንመለከታለን። ምናልባት ያጣዳፊና አዝጋሚ የሚሉትንም ነጣጥሎ ማየት ተገቢ ነው የሚሆነው። ያጣዳፊዎቹን እኔ ጥሩ ያጣዳፊ የኩላሊት መድከም ምልክቶች ብዙ ጊዜ ኩላሊቱ በጣም ሲደክም የሚታዩ ናቸው። የመጀመሪያው የሽንት መጠን መቀነስ ነው። አንዳንዴ ሽንት መጠን ላይቀንስ ይችላል።
በአብዛኛው ሽንት መጠን ይቀንሳል። እዚህ ከተለመደው የሽንት መጠን በጣም ይቀንሳል። እብጠት ሊኖር ይችላል። የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ ማስታወክ ሊኖር ይችላል። እየቆየ ሲሄድ ያተነፋፈስ ሂደት በጣም መፍጠን እና ጥልቅ የመሆን፣ የመገንዘብ የማስተዋል ችሎታ መቀነስ፣ ራስን አለማወቅ ሊያመጣ ይችላል። ከዛ ባሻገር የልብ ሽፋን መቁሰል ይዞ ሊመጣ ይችላል። ሰውነት ላይ የመድማት ምልክቶች ሊታዩ ይችላሉ። የአዝጋሚው የኩላሊት መድከም ወይም ቀስ ብሎ የመጣው የኩላሊት መድከም አብዛኛው በጣም በከፍተኛ ሁኔታ የኩላሊቷ መድከም እስኪኖር ማለት የኩላሊቷ የሥራ መጠን ከ25 በመቶ በታች እስኪሆን ድረስ ምንም ምልክት ላይታይ ይችላል። ስለዚህ ምልክት ብዙ ጊዜ አይኖርም። ምልክት ከታየ የኩላሊቱ መድከም ከፍተኛ ደረጃ እንደደረሰ መናገር ይቻላል። እነኚህ ምልክቶች የኩላሊት ምልክቶች ብቻ ናቸው የሚባሉም አይደሉም። ከፍተኛ የሆነ ድካም፣ የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ ምግብ አለመርጋት፣ ግፊት እየጨመረ መሄድ። እዚህ ላይ ማስመር የምፈልገው ጉዳይ አለ። ግፊት የኩላሊት ችግር እንደሚያመጣው ሁሉ የኩላሊት ችግር በራሱ ደግሞ ግፊትን ሊጨምር ይችላል። መጀመሪያ እንደተናገርኩት ኩላሊት አንዷ ስራዋ የሰውነትን የውሃ የጫውና የግፊት መጠን መቆጣጠር። ስለዚህ የኩላሊት ስራ እየደከመ በሚሄድ ጊዜ ግፊት ሊጨምር ይችላል። በተለይ በወጣትነት እድሜ አዲስ የሆነ ግፊት ታውቆ የማይታወቅ የደም ግፊት ሲገኝ አንዱ ምክንያቱ የኩላሊት መድከም ነው ይችላል፣ ወይም የኩላሊት መድከም ምልክት ሊሆን ይችላል። እየቆየ ሲሄድ ድካሙ እየጠና ይሄዳል። ሰውነት ማሳከክ፣ የቆዳ ቀለም መቀየር፣ የእንቅልፍ መዛባት፣ ራስ ምታት ወይም እንቅልፍ መብዛት ማጣት ሊሆን ይችላል። የነርቭ ህመም ስሜቶች፣ እጅ እግርን የማቃጠል የመደንዘዝ ስሜት ይዞ ይመጣል። ከዛ ብዙ የኩላሊት መድከም እየሄደ ሲመጣ ራስን ሙሉ በሙሉ መሳት፣ እንደሚጥል በሽታ ማንቀጥቀጥ፣ አካባቢንም አለማወቅ ደረጃ ሊያደርስ ይችላል። አብዛኞቹ ምልክቶች ቀድመው የሚታዩት ወይም ደግሞ ቀድመን ስንል ከደከመ በኋላም ቢሆን በአንጻሩ ቀድመው የሚታዩት ድካም፣ የምግብ ፍላጎት መቀነስ፣ ግፊት መጨመር፣ ማቅለሽለሽ፣ ማስታወክ አይነቶች የኩላሊት ምልክት ብቻ ሳይሆኑ የሌሎች ችግሮች ምልክቶች ሊሆኑ ስለሚችሉ በባለሙያ ሄዶ ምርመራ ተደርጎ የኩላሊት ችግር እንዳለና እንደሌለ ማረጋገጥ ያስፈልጋል። መልካም። አሁንም ጥያቄ እንቀበል። መስመር ላይ ጥያቄ አሉ። ሄሎ ከዚህ በፊት እንትናት ነበረ የኩላሊት ጠጠር። እሺ። እና አሁን በአንድ ጎን የሚወጣው የኩላሊት ጠጠርና ሁለቱም የወጣው ብለውኛል ዶክተሩ። አሁን ደግሞ ጎን ቁስለት ነገር ይሰማኛል እና በአንድ ጎን ሁለቱም ይወጣል። እሺ። ጥያቄውን ግልጽ እንዲያደርጉ መነጋገርም አልተቻለም። የተቋረጠ ይመስለኛል። ምናልባት በሰማነው ልክ መባል የሚችል ነጥብ ካለ ሊሏቸው ከቻሉ ጥሩ ነው። የተነሳው ጥያቄ አሁንም ከኩላሊት ጠጠር ጋር የተገናኘ ነው። ከኩላሊት መድከም ጋር ለማገናኘት ያስቸግራል። ጠጠር እንዲወጣ ምክንያት ሊኖራቸው ይችላል። የመዝጋት ባህሪ አሳይቶ ሊሆን ይችላል፣ ወይም ሌሎች ምክንያቶች ሊኖሩ ይችላሉ ጠጠሩ እንዲወጣ። ጠጠሩ ከወጣ በኋላ ህመም የሚቀጥል ከሆነ አሁንም የህመሙ መንስኤ ሌላ ጠጠር በመፈጠሩ የመጣ ነው ወይስ ሌላ ጉዳይ ነው የሚለውን ምርመራ ማድረግ ያስፈልጋል። የኩላሊት መድከም አምጥቷል አላመጣም የሚለውን ግን ምርመራ እስካልተደረገ ድረስ ማወቅ ያስቸግራል። መልካም ተመልካቾች፣ ጤናው ቤቶ ፕሮግራማችን እንደቀጠለ ነው። እየተወያየን የምንገኝበት ርዕሰ ጉዳያችን የኩላሊት መድከም መንስኤዎችና ሊደረጉ የሚገባቸው የሕክምና ድጋፎች እንዲሁም መከላከያ ዘዴያቸው ላይ ነው። ከዚሁ ጋር በተገናኘ ሰዎች የኩላሊት መድከም ሲያጋጥማቸው የሚደረጉላቸው የሕክምና ድጋፎች ምን ይመስላሉ የሚለውንና ሌሎች ተያያዥ ጉዳዮችን ከታካሚዎቹ ጋር ያደረግነው አንድ ቆይታ አለ። እሱ እንድትከታተሉ እንጋብዛለን። ተመልሰን እንገናኝና በተለይ የእነዚህ አይነት ችግሮች መከላከያ ዘዴዎች ምንድናቸው የሚለውን በሚገባ የምናነሳ ይሆናል። አሁንም አብራችሁን ቆዩ። ወደ ዝግጅቱ መራችኋለሁ። መልካም ጊዜ። በሽታው እንግዲህ ቆይቶብኛል። መጀመሪያ በግራ ኩላሊቴ ላይ ጠጠር ተፈጠረ። ጉራምበሳ ወጣው።
በኋላ ደግሞ ቆይቶ በቀኝ በኩል ደግሞ አሁንም ጠጠር ፈጠረ። አስወጣሁት። ካስወጣሁ በኋላ እንግዲህ እየተመላለስኩ እየታከምኩ አሁን ድሮ ታክሜ እመለሳለሁ ብዬ ነው መጣሁት። አበጣጤ ከቤቴ ሲወጣ እጄ ሲመረመር አይ ሁለቱ ኩላሊቶች አይሰሩም፣ እዚህ ሆነ እየታጠብክ በኖር ነው ምናምን አሉ። ገንዘብ የሚቻል አይደለም። ሁለተኛ ደግሞ ከቤተሰብ ተለይቶ እዚህ መኖር ከሞት አንዱ ነው። ንብረቴ ሁሉ አልቋል ተሽጦ፣ ቤቶች ተሸጡ፣ በረቱ ተሸጠ። በቃ ሁሉን ነገር ጨርሼ አሁን ባዶ እጄ ነው ያለሁት። በስኳርና በደም ግፊት የተነሳ ነው ኩላሊቴ ፌል ሆነ። በዚህ ደረጃ ደረስኩኝ። በዚህም ደረጃ ስደርስ እኔ ያለኝን ቅሪት ጨርሼ አሁን ወንድሞቼና እህቶቼን የነሱን ቅሪት እየበላሁ ነው። ደማችን እንደዚህ እየወጣ ነው። በዚህ ላይ ደም ማነስ አለ። ደም ለማግኘት እየለመን ነው ወገኖቻችንን። ኩላሊት በሽታ ማለት እንደምታዩት በዚህ መሳሪያ ደምን ገንዘብም አስታማሚን አድክሞ የሚሄድ ህመም ነው። በጣም ለእውነት ከባድ ነው። ይሄ ጊዜ የማይሰጥ አንድ ቀን ከዋለና ኪስ ባዶ ከሆነ ይህ ሰው የሚጠብቀው ምንድነው? ሞትና በጣም ስቃይ በሽታ ላይ ከአቅም በላይ የሆነ ሕክምና ውስጥ መግባት ነው። ስለዚህ ሁሉም ወገን ተባብሮ ቢረዳ ይሄ መዳንና መቆየት በተስፋ ለመቆየት የሚኖረው ሰው ለመታደግ ሁሉም ህብረተሰብ ሁሉም ወገን እንደሌላ ሁሉ ቢተባበርና ቢታደገን ጥሩ ነው እላለሁ። ማሽኑ ዋናው ስራው ኩላሊት ስራ ተክቶ ይሰራል። የማያስፈልጉ ከሰውነታችን ውስጥ የተከማቹ ቆሻሻዎችን ያስወግዳል፣ ጫው ያስወግዳል። ሁለቱም ኩላሊታችን መስራት ላቆሙ ሰዎች ማለት ነው የምንጠቀምበት። እቺ እንደ ሰው ሰራሽ ኩላሊት የምንጠቀምባት ናት። ይሄኛው ደግሞ ቱቦዎቹ ደም የሚተላለፍባቸው ማሽኑ ላይ ከቀጣጠልን በኋላ ደም የሚተላለፍባቸው ናቸው። አብዛኛው ሰው በሳምንት 3 ጊዜ በቂ የሆነ ዳያሊሲስ የሚባለው በሳምንት 3 ጊዜ የሚያደርጉ ናቸው። አብዛኛው የሚያደርጉት 2 ጊዜ ነው። እኛ ጋር ያሉት 2 ጊዜ። ግፊት ነበረብኝ። ያን ግፊት እየተከታተልሁ ያለው ደርሶ አንድ ቀን አልጋ ላይ ያስቀረኝ። ስለዚህ ያን ምርመራ ሳደርግ ኩላሊት ፌል አድርጓል፣ ውጭ በታከም ተባልኩ። ውጭ ለማሄድም አቅሙም አልሆነ። ያለኝን በርዳታና በአንዳንድ ነገር በዳያሊሲስ ነፍሴን እስከምዣለሁ። አሁን ይሄ ዳያሊሲስ የጀመረ 3 ዓመቴ ነው። ንብረቴን ጠቅላላ ሽጬ ጨርሻለሁ። ከፍተኛ ደም ግፊት ያለባቸው ሰዎች ቢቻል ቅድመ ጥንቃቄ ማድረግ ይገባቸዋል። ያው ዶክተር የጠየቁ ሕክምናውን መውሰድ ያስፈልጋል። ነገር ግን እኔ እንኳን ያን አድርጌ ነበረ፣ ምንም ሊሆን አልቻለም። በቃ እንደዚህ አድርጋለሁና እነሱ በባለሙያ እየታዩ መድኃኒቱን መጀመርና መውሰድ ነው የሚገባቸው ነው የምለው። እንግዲህ ከአደጋው ሳይደርስ ከደረሰ በኋላ የከፋ ነው፣ በጣም የከፋ ነው። የዚህ ኩላሊት ህመም የጀመረኝ በ98 አካባቢ ነው። ነገር ግን ከዛ በፊት በተወሰነ መልኩ እንደ ኢንፌክሽን የመሳሰሉ ነገሮች ያመኝ ነበረ። በየጊዜው ራሴን በጣም ያመኝ ነበረ እና ሁልጊዜ ሄጄ እንትን ስል ፕሬሸር ነው የሚባለውና እኔ ፕሬሸር አይዘኝም ብዬ ነበር ማስበው፣ ምክንያቱም ስፖርት ስለምሰራ። ነገር ግን በምታይበት ጊዜ የኩላሊት ህመሙ በጣም ከፍተኛ እንደደረሰና የኩላሊት ንቅለ ተከላ መደረግ እንደሚችል ተነገረኝ። ዛን ጊዜም የአቅም ማነስ፣ ደሜ በጣም እያነሰ መንገድ መሄድ ያቅተኝ ነበረ። ምግብ ተመግቤ ውስጤ አይረጋም ነበረ። ሰውነቴ በጣም በኪሎ ቀንሼ ነበረ። ህመሙ በጣም ከባድ ነበረ፣ በጣም ከባድ ነበረ ሳስታውስ ነው። ነገር ግን 2000 ዓመተ ምህረት አካባቢ የሙገር ሲሚንቶ ኢንተርፕራይዝ እዛ ነበር የሚሰራውና ሰራተኞች ገንዘቡን አዋተውልኝ ወደ ህንድ ሀገር ሄጄ ለመታከም በቅቻለሁ።
ኩላሊት ተቀየረልኝ። ኩላሊቱን የሰጠችኝ እህቴ ነች። ከዛ በኋላ በጣም በጤነኛ ሁኔታ ላይ ይገኛለሁ። ተመልካቾች ጤናው ቤቶ ፕሮግራማችን እንደቀጠለ ነው። ቀደም ሲል እንደተከታተላችሁ ታጠር ባለው መሰናዶ ላይ በርካታ ነጥቦች ተነስተዋል። ወደ ኋላ ላይ ጥቂቶቹን ጠቅለል አድርገን ለማንሳት እንሞክራለን። አሁን መስመር ላይ ጥያቄ ስላሉ ጥያቄ እንቀበላለን። ሄሎ ጤና ይስጥልን። እንደምን ዋላችሁ? ደህና እግዚአብሔር ይመስገን። አይሻሪ ባለው ከቤንች ማጂ ዞን። እሺ የኩላሊት ኢንፌክሽን ከዚህ በፊት በላቦራቶሪ ታይቶ አለበት ተብሎ ነበር። አሁን ከፍተኛ ውጋት ነው የሚሰማኝ። እንደገና ግሬን ቀኝ በኩል ነው ቀኝ ግሬን ሳነሳ በጣም ይጠዘጥዘኛል እና መድኃኒት ወስድበት ሰዓት አንዳንድ መድኃኒቶች አለርጂክ ስለሆነ በግሉኮስ ነው ብሎ በጣም ውስጥ ያውን የጠዘጠዘ ስላስቸገረ እንዴት ማድረግ እንደምችልና በምን መከላከል እንደምችል ዶክተር ቢያስረዱኝ ብዬ ነው። እሺ እድሜዎት ምን ያህል ነው? 35 እሺ እናመሰግናለን። ምላሽ ተሰጥበታል። የሳቸውን ባጭሩ መመለስ ጥሩ። ወንዶች ላይ በዚህ እድሜ የኩላሊት ኢንፌክሽን ከተከሰተ በደንብ ምርመራዎች መደረግ ያስፈልጋል። ወንዶች በወጣትነት እድሜያቸው ለኢንፌክሽን ተጋላጮች አይደሉም፣ ሌላ የአባላዘር አይነት ችግር ከሌለ በስተቀር ማለት ነው። ስለዚህ የኩላሊት ኢንፌክሽን ምልክቶች አሉ ከተባሉ ለምንድነው የኩላሊት ኢንፌክሽን ተጋላጭ ሆኑት የሚለውን ጠንከር ያለ ምርመራ ያስፈልገዋል። ሴቶች ላይ ከምናደርገው በተለየ ማለት ነው። የሽንትን መተላለፍ የሚዘጉ ችግሮች ሊኖሩ ስለሚችሉ እንደዛ አይነት ችግሮች ካልተወገዱ በስተቀር ኢንፌክሽኑን ማከም በጣም ስለሚያስቸግር በዚህ እድሜ አካባቢ ያሉ ወንዶች ኢንፌክሽን አለ ከተባሉ በእርግጠኝነት ኢንፌክሽን መኖሩ ከተረጋገጠ ቀጣይ ምርመራዎች ያስፈልጋቸዋል። ለምን ለኢንፌክሽን ተጋለጡ የሚለው ካልታወቀ ኢንፌክሽኑ ተደጋጋሚ ይሆናል፣ ለማከም አስቸጋሪ ይሆናል። መልካም። ቀደም ሲል በተከታተል ማጠር ባለ መሰናዶ ላይ የዲያሊሲስ ወይም የኩላሊትን ስራ ተክቶ የሚሰራ በማሽን የኩላሊታቸው ስራ ተተክቶ እየተሰራላቸው ያሉ ግለሰቦች ያነሷቸው ነገሮች ነበሩ። ለእንደዚህ አይነት ችግር በተለይ የኩላሊት መድከም ደረጃ ያደረሷቸው ጉዳዮች የደም ግፊትና በአብዛኛው ማለት ነው የስኳር ህመም እንዲሁም የጠጠር ችግሮች እንደሆኑ ሲገልጹ ነበር። እንዲህ አይነት ድጋፍ ደግሞ እጅግ ከፍተኛ ወጪ የሚያስወጣና በጣም ከአቅም በላይ የሆነ እንደሆነም ሲያነሱ ነበር። እንዲህ አይነት ደረጃ የሚደረሰው እንዴት እዚህ ደረጃ ሳይደረስ ነገሮች እንዴት መስተካከል ይችላሉ ይላሉ? እስኪ እነዚህን ትንሽ እናንሳ። ጥሩ። ይሄ እንግዲህ ወደ ኩላሊት መድከም ህክምና ይወስደናል። የኩላሊት መድከም ህክምና ምን ይመስላል? አጣዳፊ ኩላሊት መድከም ህክምናው በአብዛኛው መንስኤ የሆኑትን ነገሮች ቶሎ ለይቶ ማስተካከል ነው። ለምሳሌ ብዙ ደም መፍሰስ ከሆነ በአጣዳፊ ደም ወይም ደግሞ ሌሎች ደምን የሚጨምሩ በግሉኮስ በሚለው በደም ስር መልክ የሚሰጡ ፈሳሾችን መስጠት ነው። መድኃኒቶች ከሆኑ መድኃኒቶቹን በጊዜ ማቆም ነው። ወባ ከሆነ የወባውን ህክምና ቶሎ መውሰድ ነው። ይሄ የህክምናው አንዱ አካል ነውና ዋናው አካል ነው። ከዚህ ጎን ለጎን በኩላሊቱ መድከም የመጡ በመድኃኒት ወይም መድኃኒት ባልሆነ ህክምና በሐኪም ሊስተካከሉ የሚችሉ ነገሮች አሉ። ለምሳሌ አንዱና ዋናው ምልክት ሰውነት ላይ ፈሳሽ መጨመር፣ እብጠት፣ ሳምባ ፈሳሽ መያዝ፣ ፖታሲየም የሚባል ንጥረ ነገር መጨመር በጣም ከፍተኛ ሲሆን አደገኛ ይሆናል። እነኚህ ነገሮች ድጋፍ እየሰጡ የተወሰነ ጊዜ ማቆየት ይቻላል። የተወሰኑት ጥቂቶቹ ችግሩንም ተስተካክሎ ወማምጪው ነገርም ከተመለሰ በኋላ ድጋፍ ሰጪ ነገሮች ከተደረጉ በኋላ ለህይወት አስጊ ወደሆነ ደረጃ ሊደርሱ ይችላሉ። እነኚህ ሰዎች ለአጭር ጊዜም የዳያሊሲስ ህክምና ቢሰጣቸው በአብዛኛው ኩላሊታቸው ይመለሳል። ይህ አጣዳፊ በሆነ የኩላሊት መድከም ነው። የብዙ ሰዎች ህይወት ይሄንን ድጋፍ ባለማግኘት ያልፋል። ይህ በጣም የሚያሳዝን ታሪክ ነው። ብዙ ወጣት ሰዎች፣ ብዙ ወላድ እናቶች
በጣም ወጣት የሆኑ ሰዎች በእንዲህ ሁኔታ ሲጎዱ ማየት በጣም የሚያሳዝን ነው። እነኚህ በአጣዳፊ ኩላሊት ህመም የሚጎዱ ሰዎች ምናልባት 2 ወይ 3 ሳምንት ያህል ጊዜ የዳያሊሲስ አይነት ድጋፍ ቢደረግላቸው ኩላሊቱ በራሱ የመመለስ እድል አለው። በተለይ አምጩ ምክንያት ማስተካከል ከተቻለ ብዙ ጊዜ ደግሞ የሚቻል ነው። ያን ጊዜ ግን በአግባቡ የዳያሊሲስ ድጋፍ አግኝተው ካልተመለሰ ወደ ከፍተኛ ችግር ለሞትም ይዳረጋሉ። ይሄ ከዋጋም አኳያ አዋጭ ነው። በአገርም ደረጃ ኢንቨስት ቢደረግበት በመንግስትም ደረጃ ፖሊሲ ተይዞለት በጀት ተይዞለት ቢሰራ አጣዳፊ ኩላሊት ድክመት የሚሰጥ የዳያሊሲስ ድጋፍ በአጭር ጊዜ የሚሰጥ ነው። አዋጭ ነው። ብዙ ህይወት ማዳን ይቻላል። ዋና ምክንያቶቹ ደግሞ አብዛኛው የኛ ሀገር የጤና ችግር የሆኑ ጉዳዮች ናቸው። ከወሊድ ጋር የተገናኘ ደም መፍሰስ፣ ከእርግዝና ጋር የተገናኘ ከፍተኛ የደም ግፊት፣ ወባ፣ ተቅማጥ፣ ትውከት ናቸው። በዚህ እርዳታ ካገኙ በኋላ የኩላሊቱ ችግር እስኪመለስ ጊዜ ድረስ ለህይወታቸው አደገኛ የሆነ ነገርን በማስወገድ ጥቂት ጊዜ ብናቆይ ኩላሊቷ በራሷ ልትመለስ የምትችልበትን እድል በመስጠት ብዙ ህይወት ልናተርፍ እንችላለን። ዘገምተኛ የሆነ የኩላሊት ችግር የዘገምተኛውን ከማየታችን በፊት አንድ ጥያቄ እንቀበል ብዬ ነው። መስመር ላይ ጥያቄ ስላሉ ሄሎ ጤና ይስጥልን። ከድሬዳዋ እሺ፣ ማንን ነበር ስሙ? ዚነት ይባላለሁ። ዚነት ይቀጥሉ እስኪ። እሺ፣ ያው ኩላሊቴን ከአቅም በፊት ሐኪም ቤት ተኝቼ ነበር። በጣም እንደ ቁስል እያመመኝ ማለት ነው። እና ምንም 3 ቀንና 4 ቀን ተኝቼ ወጣሁ። ምንም ለውጥ አላገኘሁም። አሁን ድጋሚ እንደገና ከአቅም በኋላ አሁን ተብልሼ ሰሞኑን ሲያመኝ ሐኪም ቤት ስሄድ ያንኑ አይነት ክኒን ሰጥተው እየወሰድኩ ነው። ምንም ለውጥ አላሳየኝም። ጭራሽ ሽንቴን ስሸና በጣም አምጬ ነው በግድ የምሸናው። ሽንትሽ ላይ ደም ይታያል አሉኝ። መንቀሳቀስ አልችልም። በጣም ትንፋሹ እያጠረኝ አቅቶኝ ቁጭ ብያለሁ። ጥሩ። የሚጠይቋቸው ይኖራል? እድሜዎት ምን ያህል ነው? እድሜ 25 ነው። ትዳር አለዎት? የለኝም። እሺ፣ እናመሰግናለን ጥያቄውን ስላቀረቡልን። ምላሹን ሊከታተሉን ይችላሉ። የእሳቸውን ጥያቄ ባጭሩ እንመልከትና ወደ አዝጋሚ የሆነ የኩላሊት ድክመት ሲከሰት የሚሰጠው የሕክምና ድጋፍ ምን ይመስላል የሚለውን እንመለከታለን። ጥሩ። ዚነት ያነሳችው ጉዳይ ህመም ነው። የህመሙ መንስኤ እንግዲህ ሽንት ላይ ደም ይታያል ከተባለ ከእድሜው አኳያ የሽንት ቧንቧ ኢንፌክሽን ከፍ ሲልም የኩላሊት ኢንፌክሽን ሊሆን ይችላል። ከዛ ባሻገር ጠጠርም ሊሆን ይችላል። ሌሎች ሊያደሙ የሚችሉ ነገሮችም ሊሆኑ ይችላሉ። ስለዚህ ሽንት ላይ ደም የሚያሳዩ ነገሮች ሁሉ ኢንፌክሽን አይደሉም። ኢንፌክሽን እንደየደረጃው በአብዛኛው የፊኛና ከፊኛ በታች ያሉ የሽንት ቱቦ ኢንፌክሽን ሲሆን በቀላሉ በአጭር ቀን ህክምና ከ3 ቀን እስከ 5 ቀን ባለ ህክምና የሚድን ይሆናል። ኢንፌክሽኑ ኩላሊት አካባቢ ከሆነ ግን እንደ ደረጃው ሆስፒታል ተኝቶ በደም ስር የሚሰጡ መድኃኒቶችን ወስዶ መከታተል ሊያስፈልግ ይችላል። አንዳንዴ ከዛም አልፎ ኩላሊቱ አካባቢ መግል ሁሉ የሚቋጥርበት ደረጃ ሊደርስ ይችላል። ያን ጊዜ ደግሞ ያንን መግልም ማስወጣት ሊያስፈልግ ይችላል። ይሄ ኢንፌክሽን ከሆነ ነው። ከኢንፌክሽን ውጪ ሌሎች ምክንያቶች ከሆኑ አሁንም ባለሙያዎቹ ጋር ሄዳ ለምን እንደባሰ እና ለምን ለውጥ እንዳልመጣ መመርመርና ውሳኔ ማግኘት ያስፈልጋል። መልካም። ቀደም ሲል ወደ ተነሳንበት እንመለስ። የአዝጋሚ የሆነ የኩላሊት ድክመት ሲከሰት ሊደረግ የሚችለው የሕክምና ድጋፍ ምንድነው የሚመስለው የሚለውን አጠር አድርገን እንመልከት እስኪ። ጥሩ። ይሄ አዝጋሚ የሆነ የኩላሊት መድከም በዋነኝነት ሲጀምር ምልክት አይሰጥም፣ ምልክት አያሳይም። አምጪዎቹ ነገሮች ግን በብዛት የሚታወቁ ናቸው። ሳይታወቅም ኩላሊቱ ደክሞ ሊሆን ይችላል። ስኳር ህመም፣ የደም ግፊት ያላቸው ወይም ደግሞ በቤተሰብ እንደ ሲስ አይነት ችግር ያለባቸው ከሆኑ ቅድመ ምርመራ በማድረግ የኩላሊት ችግር እንዳለባቸውና እንደሌለባቸው ማወቅ በጣም መሰረታዊ ነገር ነው። በተለይ የስኳር ህመምና የደም ግፊት ያላቸው ሰዎች ክትትል በሚያደርጉበት ጊዜ የሽንት ምርመራና የኩላሊትን የስራ መጠን የሚለካ ምርመራ በማድረግ ያሉበትን ደረጃ ማወቅ የኩላሊት ህመም እንዳላቸው ማወቅ በጣም መሰረታዊ ነገር ነው። ከዛ በኋላ የሚደረገው ድጋፍና ህክምና ምን ይመስላል?
በዋነኝነት የደም ግፊትና የስኳር መጠን በአግባቡ መቆጣጠር ነው። ይህ ከታካሚውም ከባለሙያውም የራሳቸው ድርሻ ይኖራቸዋል። ታካሚዎች በቀጠሯቸው መሰረት ክትትል በማድረግ የሚታዘዙትን የምግብ ጥንቃቄ፣ አካላዊ እንቅስቃሴና መድኃኒቶችን በትክክል መውሰድ፣ ችግር ካለ ለሐኪሞች ሪፖርት በማድረግ የሚከታተለው ሐኪም ደግሞ በአግባቡ በጊዜው የኩላሊት የስራ መጠንን የሚያሳይ ምርመራ በማድረግ ሽንት ምርመራ በማድረግ ያለባቸውን ችግር ለይቶ እየባሰ እንዳይሄድ የሚደረጉ ጥንቃቄዎች ይኖራሉ። እነኚህ ነገሮች ምንድናቸው? በዋነኝነት የደም ግፊትን በአግባቡ መቆጣጠር፣ ሽንት ውስጥ ያለ የፕሮቲን መጠንን ሊቀንሱ የሚችሉ አጋዥ መድኃኒቶችን በመስጠት ከዚህ ባሻገር ደግሞ አጣዳፊ የሆነው የኩላሊት ችግር ተደርቦ በሚመጣበት ጊዜ አንጩን ነገር ቶሎ በማስተካከል ኩላሊት ላይ ጉዳት የሚያደርሱ መድኃኒቶች በተለይ አላስፈላጊ የሆኑ መድኃኒቶች በቀላሉ በሌሎች ኩላሊት ጉዳት በሌላቸው ሊካተቱ ወይም ሊተኩ የሚችሉ መድኃኒቶች እንደ ጀንታማይሲን አይነት መድኃኒቶች አሁን በጣም በአገራችን ውስጥ በሚያሳዝን ደረጃ በሰፊው የሚተገበር የሕክምና ችግር ልንለው የምንችል ነው። የኩላሊት ችግር ያላቸው ሰዎች ሽንታቸው ላይ ኩላሊት ችግር የታየ ሰዎች በሙሉ በተመላላሽ ጀንታማይሲን ይወጋሉ። ጀንታማይሲን የሚተኩ ለኩላሊት ጎጂ ያልሆኑ መድኃኒቶች ባሉበት ወይም ደግሞ የኩላሊት የሥራ መጠናቸው ሳይታወቅ ለኩላሊት ጎጂ የሆኑ መድኃኒቶችን በመስጠት የኩላሊት ችግሩ እንዲባባስ ይሆናል። ለህመም የሚሰጡ መድኃኒቶች፣ ለቁርጥማት፣ ለራስ ምታት፣ ለትኩሳት ማስታገሻ ተብለው የሚሰጡ መድኃኒቶች እንደ ዳይክሎፌናክ፣ ኢቡፕሮፌን፣ ኢንዶሜታሲን የምንላቸው ማንም ሰው ሄዶ በቀላሉ ሊገዛቸው የሚችል ነው። ትክክል ናቸው። አለማዘዣ የሚወሰዱ መድኃኒቶች ናቸው። ነገር ግን መድኃኒቱን የሚሰጡ ባለሙያዎችም ይሄን ነገር የማሳወቅ ግዴታ አለባቸው። ለኩላሊት ህመም ተጋላጭ የሆኑ ሰዎች እንደ አይነት መድኃኒቶችን ከመውሰዳቸው በፊት የኩላሊት ችግር እንዳለባቸውና እንደሌለባቸው መጠየቅ፣ ሲወስዱ ሊያደርጓቸው የሚገባቸውን ጥንቃቄዎችን ማሳወቅ፣ አማራጭ መድኃኒቶች ካሉ እንደ ፓራሲታሞል ያሉ ቀላል መድኃኒቶች ህመሙን ሊያስታግሱት በሚችሉበት ሁኔታ እነኛን መምከር ያስፈልጋል። ከዛ ባሻገር አንዳንድ ጊዜ የኩላሊቱ መድከም መንስኤው ስኳር ወይም ደም ግፊት ላይሆን ይችላል። በሌላ ራሱን ችሎ ሊታከም በሚችል የኩላሊት ችግር ሊመጡ ይችላሉ። ይህ ራሱን ችሎ ሊታከም በሚችል ችግሮች የሚመጡ የኩላሊት ህመሞችን ያን ችግር ለይቶ በማከም እንዲመለስ፣ እንዲሻሻል ወይም ጉዳቱ እንዲቀንስ ማድረግ ይቻላል። መልካም። ምናልባት መከላከያ ነጥቦችንም አሁን ወደ ኋላ ላይ መለስ ብለን እናያቸው። የጽሁፍ መልእክት ለተመልካቾች ጥቂት እናድርስና ተመልሰን በተለይ እንዲህ አይነት ችግሮች እንዳይከሰቱ መከላከያዎቹ ምን ሊሆኑ ይገባል የሚለው ለተመልካቾቻችን ብናደርስ የተሻለ ነው የሚሆነው። ተመልካቾች ጤናው ቤቶ ፕሮግራማችን አሁንም እንደቀጠለ ነው። የምንወያይበት ጉዳይ ቀደም ሲል እየተጠቀሰ እንደነበረው የኩላሊት መድከም መንስኤና መከላከያ ዘዴዎቹ ላይ ነው። የጽሁፍ መልእክታችንን ተከታተሉ። ተመልሰን እንገናኝና የመከላከያ ነጥቦችና አንድ ሁለት ሌሎች ጥያቄዎችን አንስተን የዛሬውን ዝግጅታችንን የምናጠቃልል ይሆናል። አሁንም አብራችሁ ነው።
ተመልካቾች ከጽሁፍ መልእክታችን ተመልሰን ተገናኝተናል። በ800 ላይ በአጭር የጽሁፍ መልእክት የደረሱን ጥያቄዎች አሉ። አንድ ሁለቱን አቀርባለሁ ዶክተር። አንደኛው ጥያቄ የአልኮል መጠጥ መጠጣት ለኩላሊት መድከም መንስኤ ይሆናል የሚል ጥያቄ ነው የተነሳው። እንትሩ በቀጥታ የአልኮል መጠጥ መጠጣት ለኩላሊት መድከም ምክንያት አይሆንም። በቀጥታ በተዘዋዋሪ ግን ለኩላሊት መድከም ምክንያት ሊሆን ይችላል። ምክንያቱም የአልኮል መጠጥ የጉበት ህመም፣ የልብ ችግር ይዞ ሊመጣ ስለሚችል የጉበት ችግር በራሱ የኩላሊት ችግር ያጋልጣል። የልብ ችግር ደግሞ አንደኛውና ዋነኛው ለኩላሊት ችግር የሚዳርግ ጉዳይ ስለሆነ ከመጠን ያለፈ የአልኮል መጠጥ በተዘዋዋሪ ለኩላሊት ችግር ሊሆን ይችላል። በቀጥታ ግን የኩላሊት ችግር አይሆንም። መልካም። ሌላኛው ጥያቄ ሽንትን ቶሎ አለመሽናትና ብስክሌት መንዳት ለኩላሊት ህመም ወይም ለኩላሊት መድከም ያጋልጣሉ የሚል ሌላ ጥያቄ ተነስቷል። ጥሩ። ሽንት ቶሎ አለመሽናት፣ ሽንት እንደመጣ በተቻለ መጠን መሽናት ጥሩ ነው። ሽንትን ብዙ ጊዜ መያዝ ፊኛ ውስጥ ያለውን ግፊት በመጨመር ለሽንት ቧንቧ ኢንፌክሽን ወይም ደግሞ ሽንት ወደ ኋላ እንዲመለስ የተወሰነ አስተዋጽኦ ሊያደርግ ስለሚችል ይሄ ጤናማ ያልሆነ ነገር ነው። በተቻለ መጠን ሽንት እንደመጣ ሽንትን መሽናት መልካም ነው። ከብስክሌት ጋር ተያይዞ ብስክሌት መንዳት፣ ረጅም ጉዞ መሄድ ወይም ደግሞ ተረከዙ ከፍ ያለ ጫማ ማድረግ፣ በተወሰነ አቅጣጫ መተኛት አለመተኛት እነኚህ የኩላሊት ችግር መንስኤዎች አይደሉም። ከዚህ ጋር የተገናኘ ህመም ካለ ጡንቻ ጋር፣ ጅማት ጋር፣ ነርቭ ጋር፣ የወገብ ህመም ጋር የተገናኙ ናቸው። የኩላሊት ህመም ኑሮት ምናልባት በተወሰነ አቅጣጫ ሲተኛ ሊብስ ካልቻለ በስተቀር እነኚህ የኩላሊት ችግር አምጪ ጉዳዮች አይደሉም። መልካም። ተመሳሳይ ጥያቄ እዚህ ጋር ተነስቶ ስለነበረ እነዚህ እንዘላቸዋለሁ ምክንያቱም ተመልሷል ብዬ ስለማመን። አሁን ወደ ማጠቃለሉ እንምጣ። በተለይ አጣዳፊ የሆነ የኩላሊት መድከምን መከላከል የሚቻልባቸው ነጥቦች ቀደም ሲል ነግረውናል። ለዛ ለአጣዳፊ የኩላሊት ህመም የዳረጉትን ጉዳዮች መከላከልና መቆጣጠር ችግሩን ማቃለል እንደሚቻል ገልጸውልናል። አዝጋሚ የሆነውን የኩላሊት መድከም መከላከል እንዴት ይቻላል? እነዚህ እናንሳ እስኪ። ጥሩ። የስኳር ህመምና የደም ግፊትን ለመከላከልና ለመቆጣጠር የምናደርገው ጥረት በሙሉ ቀጥታ የኩላሊት አዝጋሚ የሆነውን የኩላሊት መድከም ለመከላከል የምናደርገው ጥረት አካል ነው። ስለዚህ የስኳር ህመምን ጤናማ በሆነ አመጋገብ፣ እንቅስቃሴ በየተወሰነ ጊዜ የስኳር ህመም እንዳለና እንደሌለን ምርመራ በማድረግና በማወቅ የስኳር ህመም ካለን ደግሞ በትክክል ተከታትለን የስኳራችንን መጠን አግባብ ባለው ሁኔታ መቆጣጠር ከቻልን የኩላሊት ህመምን መከላከል እንችላለን። የደም ግፊትም ተመሳሳይ ነው። ጤናማ የሆነ አኗኗር፣ አመጋገብ፣ እንቅስቃሴን በማድረግ እና የደም ግፊት እንዳለን በየተወሰነ ጊዜ ክትትል በማድረግ ካለም ደግሞ አግባብ ባለው ሁኔታ ሐኪም ይመክረንን የምግብና የመድኃኒት ህክምና መከታተል ግፊታችን በአግባቡ ከተቆጣጠር ነው መከላከል እንችላለን። የኩላሊት ህመሙ ከተከሰተን በኋላ የኩላሊት ህመሙ በፍጥነት እየባሰ እንዳይሄድ ሐኪም የሚያግዘን የስኳራችንን በደም መከታተል፣ የግፊታችንን መጠን፣ ሽንት ውስጥ ያለን ፕሮቲን መከታተል፣ ሌሎች የኩላሊትን ሊያባብሱ የሚችሉ ነገሮችን በተለይ መድኃኒቶችን እንዳንወስድ የሚሰጠን ምክር በመተግበር እናደርጋለን። ከዛም ባሻገር ኩላሊቱ መጨረሻ ላይ ደረጃ ደርሶ ደክሞ ኩላሊትን የሚተካ ህክምና ቀደም እንዳየነው ዳያሊሲስ ወይም ደግሞ የኩላሊት ንቅለ ተከላ ህክምና ከመደረጉ በፊት የሚሰጡ ሌሎች ድጋፎች አሉ። የደም ማነስ አንዱ ምልክት ነው። ምክንያቱም ኩላሊት ከምታመነጫቸው ሆርሞኖች አንዱ ለደም ቀይ ደም ሴል መስራት የሚያገለግል ስለሆነ ለዚህ የደም ማነስ ህክምና አለው። የካልሲየም የፎስፈረስ መጠን ይዛባል፣ እሱን ማስተካከል፣ ህመሞችን ማከም፣ የስቃይ ስሜቶችን ማከም እነኚህ ሁሉ ድጋፍ ሰጪ ህክምናዎች ናቸው። እነኚህ ጎን ለጎን አብረው የሚሄዱ ናቸው። ኩላሊቱ ህመም እየባሰ እንዳይሄድ እና ወደ መጨረሻ ደረጃ የሚሄድበትን ፍጥነት መቀነስ፣ መግታት፣ ግፊትን በመቆጣጠር ሽንት ውስጥ ያለን ፕሮቲን ሐኪም በሚሰጠው መድኃኒት በመቆጣጠር አንዱ መንገድ ነው። ሌላ ማጣዳፊ ተጨማሪ ችግር እንዳይኖር እሱን በመከላከል ከዛ ባሻገር ደግሞ የደም ማነስን የካልሲየም እና የፎስፈረስ መጠን መዛባትን የመሳሰሉ ድጋፍ ሰጪ ህክምናዎችን በማድረግ ክትትል ማድረግ ይቻላል። ከተወሰነ ጊዜ በኋላ ግን በተለይ የኩላሊቱ የስራ መጠን ከኖርማሉ ከ15 ከ12 በመቶ በታች ሲወርድ ግን አንድ ሰው
ለዳያልሲስ ህክምና ወይም ደግሞ ለንቅለ ተከላ ዝግጅት ማድረግ ይኖርበታል። ምክንያቱም የኩላሊት የስራ መጠን ባዝጋሚው ሂደት ማለት ነው የኩላሊት የስራ መጠን ተመልሶ ጤናማ ሊሆን ስለማይችል ያሉት ሁለቱ አማራጮች ናቸው የዳያልሲስ ህክምና። የዳያልሲስ ህክምና አሁን ቅድም በፕሮግራሙ ላይ እንዳየነው አይነት ብቻ ሳይሆን ሌላም የዳያልሲስ አይነት ህክምና ለሄኛው ሂሞዳያልሲስ የሚባል ሳይሆን የራሳችን የሰውን የሆድ ዕቃ ሽፋን ወይም ፔሪቶኒየም የምንለውን በመጠቀም የሚሰራ ፔሪቶኒያል ዳያሊሲስ የሚባል ከማሽን ጋር መገናኘት የማያስፈልገው ወደ ሆድ ዕቃችን ፈሳሾች እየገቡ በተወሰነ ሰዓት ቆይተው እየወጡ የማጣራት ሂደት የሚሰራበት ፔሪቶኒያል ዳያሊሲስ የሚባል ህክምና ወይም ደግሞ የኩላሊት ንቅለ ተከላ ነው። የኩላሊት ንቅለ ተከላ በተለይ መጨረሻ ደረጃ ለደረሰ የኩላሊት መድከም ይሄ ባዝጋሚ ሁኔታ መጥቶ መጨረሻ ላይ ለደረሰው ጥሩና ውጤታማ የሆነ ህክምና ነው። እንደ ሀገርም ሊተገበር ሊታሰብበት የሚችል የፖሊሲ አቅጣጫ እንዲያዝበት የሚችል ጉዳይ ነው። በዋጋም ደረጃ አዋጪ ሊባል የሚችል ነው ከሂሞዳያሊሲስ ቅድም ሳየነው በንጽጽር ሲታይ። መልካም። ስለዚህ የተባሉትን ነገሮች በማከናወን በተለይ ለአዝጋሚ የኩላሊት ድክመት ከመዳረግ ራስን መከላከል የሚቻልባቸው መንገዶች ዶክተር አዲሱ በሚገባ ገልጸውልናል። የዛሬውን ፕሮግራማችንም እዚህ ላይ መፈጸም ይኖርብናል። ዶክተር አዲሱ መልኬ በጥቁር አንበሳ ሆስፒታል የውስጥ ደዌ ህክምናና ትምህርት ክፍል ረዳት ፕሮፌሰር እዚህ ስቱዲዮአችን በመገኘት ለኩላሊት ድክመት የሚዳርጉ ምክንያቶችን በሚገባ ገልጸውልናል። መከላከያ ዘዴያቸውንም እንዲሁ አስረድተውናል። እጅግ እናመሰግናለን። ተመልካቾች የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበረ። በፕሮግራማችን ላይ አስተያየቶቻችሁን ማስፈር ለምትፈልጉ ዌብሳይታችንን መጎብኘት ትችላላችሁ። www.erta.gov.it ነው። ስለተከታተላችሁን እጅግ እናመሰግናለን። ሳምንት በሌላ የጤና ፕሮግራም እንገናኝ። እስከዚያው ደህና ቆዩ።